ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ። ህልምሽን አጫውቺኝ። አሽሊ ፓተርሰን ምርመራ ተደርጎላት ሰመመን ውስጥ ከገባች በኋላ ቶኒና ሊታ ማንነታቸውን ገልጠዋል። ዴቪድ መጀመሪያ ላይ የሚመለከተውን ነገር ውሸት መስሎት ነበር። ነገር ግን የአሽሊን የፊት ገጽታ እየተመለከተ በተለያዩት ደባል ስብናዎች መቀየር መልኳም እየተቀያየረ ሲመለከትና ዶክተር ሳሌም ስለ ሁኔታው ሲገልጽለት ለማመን የሚቸግረውን ነገር እየተደነቀ ሊቀበለው ግድ ሆኖበታል። 17ኛው ክፍል እነሆ። አይሆንም። ጩኸት ወደ እስር ቤቱ ግድግዳ ፈገፈገች። አይኖቿ በፍርሃት ተሞሉ። እየዋሻችሁ ነው፣ እውነት አይደለም። አሽሌ እውነት ነው አለ ዶክተር ሳሌም። ጉዳዩን ልትቀበዩ ይገባል። ይሄ የተፈጸመው ችግር በሙሉ በአንቺ ፍላጎት የሆነ አለመሆኑን አብራርቼልሻለሁ። እኔ አትጠጋኝ። ማንም አንቺ ሊጎዳ የሚፈልግ የለም። መሞት ፈልጋለሁ። ግደሉኝ፣ በመግደል ተባበሩኝ። ከቁጥጥር ውጭ በሆነ መንገድ ተንሰቀሰቀች። ዴቪድ ለዶክተር ፓተርሰን ደወለ። ከእርሶ ጋር መነጋገር እፈልግ ነበር። ካንተ ለማድመጥ ስጠብቅ ነበር። ዴቪድ፣ አሽሌን አነጋገርካት? አዎ፣ አንድ ቦታ መገናኘት እንችላለን? ቢሮዬ ውስጥ እጠብቅሃለሁ። ዴቪድ ወደ ሳን ፍራንሲስኮ መኪናውን እየሾፈረ ያስባል። ይህንን ጉዳይ የሚይዝበት ምንም መንገድ የለኝም። እንዲህ ባደርግ ብዙ ነገር አጣለሁ እና አንድ ሰዓት የላሰ የወንጀል ጉዳይ ጠበቃ እፈልግላታለሁ። እዚህ ላይ የኔ ተሳትፎ ያበቃል። ዶክተር ፓተርሰን ቢሮ ሆኖ ዴቪድን ሲጠብቀው ነበር። አሽሌን አነጋገርካት? አዎ፣ ደህና ናት። ለዚህ ምን ተብሎ ይመለሳል ሲል ዴቪድ አስቦ በረዥሙ ተነፈሰና ለመሆኑ የሶስትዮሽ ባህሪ ፍርርቅ የሰብዕና ችግር ሲባል ሰምተው ያውቃሉ? ግልጽ ባልሆነ ሁኔታ ሰምቻለሁ አለ ዶክተር ፓተርሰን። ይህ ችግር ሁለት ወይንም ብዙ ተጨማሪ ሰብዕናዎች በአንድ ሰው ላይ ሲያድሩና እየተፈራረቁ ሲቆጣጠሩት የሚፈጠር ነው። ከጊዜ ወደ ጊዜ የሚጎሉ ባህሪዎች ያሉበት ሰው ስለዚህ ጉዳይ ምንም አያውቅም። ልጆ የሶስትዮሽ የባህሪ ፍርርቅ የሰብዕና ችግር አለባት። ዶክተር ፓተርሰን ድንግጥ አለ። ምን? አላምንም። እርግጠኛ ነህ? አሽሌ በዶክተር ሳሌም ሰመመን ውስጥ ተከታ ስትናገር አድምጫታለሁ። ሁለት ተዳባይ ስብዕና አለባት። በተለያዩ ጊዜዎች ይቆጣጠሯታል፣ የሚፈልጉትን ያሰሯታል። ዴቪድ የበለጠ እየፈጠነ ማውራት ቀጠለ። በልጆ ላይ የተሰባሰበው መረጃ ፖሊሶች አሳይተውኛል። ግድያውን እሷ ለመፈጸሟ ምንም አያጠራጥርም። ኦ ፈጣሪ! እና ጥፋተኛ ናት? አይደለችም። ምክንያቱም ወንጀሉን የፈጸመችው ሆን ብላ አሰባና አውቃ አይደለም። በአንዱ ተዳባይ ስብዕና ቁጥጥር ስር ሆና ነው ግድያውን ያከናወነችው። አሽሌ ወንጀሎቹን ለመፈጸም ምንም አይነት ምክንያት የላትም፣ የሚያነሳሳ ነገርም የላትም። ሁሉንም ያደረገችው ራሷን ባልተቆጣጠረችበት ሁኔታ ነው። ፍርድ ቤቱ ግድያ ሆን ብሎ አለመፈጸሙን ወይንም መፈጸሙን ለማረጋገጥ የሚቸግር ይመስለኛል። ስለዚህ ያንተ የመከላከያ ማስረጃ። ዴቪድ አቋረጠው። እኔ የእሷ ተከላካይ ጠበቃ አልሆንም። ጆሲኩ ዊለር የተባለ ግሩም ጠበቃ አለ። እሱ ጋር አገናኘዎታለሁ። አብረን ስንሰራ ስለነበር ምን ያህል አይሆንም። የዶክተር ፓተርሰን ንግግር ቁርጥ ያለ ነበር። አሽሌን ተከላክለ ፍርድ ቤት የምትቆመው አንተ ነህ። ዴቪድ በመለማመጥ አይነት የገባሁት አልመሰለኝም። ለእሷ ለመከራከር እኔ ትክክለኛው ሰው አይደለሁም። እሷ የሚያስፈልጋት ከዚህ ቀደም ነግሬሃለሁ፣ ላምነው የምችለው ሰው አንተ ብቻ ነህ። ልጄ ለእኔ በዚህ ዓለም ላይ ያለች አንድ እሷ ብቻ ናት። ዴቪድ፣ ሕይወቷን ልታተርፍልኝ ይገባሃል። አልችልም። ለዚህ ብቁ አይድ ነህ እንጂ የወንጀል ነክ ጠበቃ ነበርክ።
አዎ፣ ግን እኔ ካንተ በስተቀር ማንንም አላገኘሁም። ዶክተር ፓተርሰን ስሜቱን ለመቆጣጠር በመጣር ላይ እንዳለ ዴቪድ ገብቶታል። ምንም ውጤት የማይታይበት ነገር እንደሆነ ገብቶታል፣ ግን በሙከራው ገፍቶበታል። ጆሲኩ ዊለር የተሻለ ዶክተር ፓተርሰን ጠረጴዛው ላይ እየተደገፈ ቀረበው። ፊቱ መቅላት ጀምሯል። ዴቪድ፣ የእናተ ሕይወት ላንተ ሁሉም ነገር ነበር። የአሽሌም ሕይወት ለኔ የዛኑ ያህል ዋጋ አለው። አንድ ጊዜ አንተ የኔን እርዳታ ጠይቀ ነበር። እናም የእናትህን ሕይወት ለኔ አሳልፈ ሰጠ። አሁን ደግሞ እኔ በተመሳሳይ እርዳታን እየጠየቅኩ ነው። እናም የአሽሌን ሕይወት ላንተ አሳልፈ እየሰጠው ነው። ለአሽሌ ጠበቃ ትሆናታለህ። ያኔ ብድሬን ተከፈልኩ ማለት ነው። ማድመጥ አልፈልግም ሲል ዴቪድ በተስፋ መቁረጥ አሰበ። ምን ነክቶታል? አያሌ ተቃውሞዎች ዴቪድ ጭንቅላት ውስጥ ተተረማመሱ። ነገር ግን እነዚህ ሁሉ በአንዲት ንግግር በነው ጠፉ። ያኔ ብድሬን ተከፈልኩ ማለት ነው። ዴቪድ የመጨረሻ ዕድሉን ለመሞከር አስቦ ዶክተር ፓተርሰን እሺ ወይንም እምቢ። ዴቪድ ወደ ቤት ሲገባ ሳንድራ ትጠብቀው እንደነበር አወቀ። እንደምናመሸሽ የኔ ተወዳጅ እያቀፋት የሚያስበው አምላኬ እንዴት ያለችው ቆንጆ ሴት ናት እያለ ነበር። እንዴት ያለው ቆሻሻ ሰው ነው ነፍሰ ጡር ሴቶችን ቆንጆች አይደሉም ያለው። ሳንድራ እየተደነቀች ልጁ ዛሬም ተንፈራገጠ እኮ አለችው። እጁን ጎተት ታርጋ ሆዷ ላይ አስቀመጠችና አይሰማህም? ከትንሽ ቆይታ በኋላ ዴቪድ አልተሰማኝም፣ አውቆ አድፍጧል፣ ይሄ የትንሽ ክፉ አላት። በነገራችን ላይ ሚስተር ክራውተር ደውሎ ነበር። ክራውተር የቤቱ ደላላ ወረቀቱን ለፊርማ አዘጋጅቷል። ዴቪድ ዥው ብሎ ቁልቁል የሰመጠ መሰለው። ኦ አንድ ነገር ላሳየህ አለች ሳንድራ ጉጉቷ እያስታወቀባት። አትሂድ። ዴቪድ ወደ መኝታ ክፍል እየተጣደፈች ስትገባ የተመለከታት ምን ማድረግ ይኖርብኝ ይሆን? መወሰን አለብኝ ሲል አሰበ። ሳንድራ ብዙ የግድግዳ ቀለምና ናሙናዎች ይዛ ተመለሰች። የልጃችንን ክፍል ሰማያዊ፣ ሳሎኑን ደግሞ አንተ የምትወደው ቀለም ሰማያዊና ነጭ እናደርገዋለን። የትኛውን ነው ትመርጠው? ነጣ ያለው ወይንስ ጥቁር ሰማያዊ? ዴቪድ ልብ ብሎ ለማየት አሰገገ። ነጣ ያለው ይሻላል። እኔም የመረጥኩት እሱን ነው። ትንሽ ችግር የሚፈጥረው የወለሉ ምንጣፍ ጠቆር ያለ መሆኑ መመሳሰል አለበት ትላለህ? የአክሲዮን ድርሻ እድሉ ልትወው አልችልም። ለሱ ስል በጣም ለፍቻለሁ። ይሄ በጣም ብዙ ነገር ነው። ዴቪድ መመሳሰል አለባቸው ትላለህ? ምን? አዎ የምታስቢው ሁሉ ጥሩ ነው የኔ ማር። በጣም ነው የተደነቅኩት። ቆንጆ ሊሆንልን ነው። አክሲዮኑን እስካላገኘን ጊዜ ድረስ ሌላ ምንም መንገድ የለም። ሳንድራ የጠባባን መኖሪያ ዙሪያ ገባ እየቃኘች ካሉን ዕቃዎች ውስጥ ጥቂቱን እንፈልግ ይሆናል። እኔ የምፈራው ብዙ አዳዲስ ዕቃዎች መግዛት እንዳይኖርብን ነው ብላ በተረበሸ ሁኔታ አየችው። እናደርገዋለን አይደል? ካሰብነው እንድንሰናከል አልፈልግም። ልክ ነሽ አለ ዴቪድ በግማሽ ልብ። ትከሻውን ደገፍ ብላ ፍጹም አዲስ ሕይወት እየሆነ ነው አይደል? ልጃችን፣ የአክሲዮን ድርሻና አዲሱ ቤት። ዛሬ እዚያ ሄጄ ነበረ። የልጆች መጫወቻ ስፍራና ትምህርት ቤቱን አየሁት። መጫወቻ ስፍራው መቼም ውብ ነው። ሸርተቴ መጫወቻ፣ ዥዋዥዌና መንጠላጠያ ሁሉ አለው። ቅዳሜ አብረን ሄደን እናሳይሃለሁ። ጄፍሪ መቼም በደንብ ይወደዋል። ምናልባት ኪንኬድ ለድርጅቱ አስፈላጊ እንደሆነ አስመስዬ አሳምነው ይሆናል። ለትምህርት ቤቱም ጥሩ ይመስላል። ከኛ ቤት በሁለት ቅያሶች ብቻ ነው የሚርቀው። ይህ ደግሞ ጥሩ ነው። ዴቪድ እሷን እየሰማ ያስባል። ላሸማቅቃት አልፈልግም። ህልሟን አልነጥቃትም።
ፓተርሰን ጉዳይን እንደማልይዝ ለኪንኬድ ነግረዋለሁ። ፓተርሰን ሌላ ሰው ሊፈልግ ይችላል። መዘገጃጀት አለብን የኔ ተወዳጅ። ልክ በ2 ሰዓት ኪውለር ጋር መድረስ አለብን። እውነት የመነጋገሪያው ጊዜ ደረሰ ሲል ዴቪድ አሰበና ተጫጫ ነው። መነጋገር ያለብን ነገር አለ። ምንድን ነው እሱ? ዛሬ ጠዋት አሽሌ ፓተርሰንን ለማየት ሄጄ ነበር። እስኪ ንገረኝ፣ ወንጀሉን ፈጽማለች? ያንን የመሰለ አስደንጋጭ ነገር አድርጋለች? አድርጋለችም አላደረገችም? እንደ ሕግ ሰው ተናገር። ምን ማለት ነው? መግደል ገላለች፣ ግን ጥፋተኛ አይደለች። ዴቪድ፣ አሽሌ የሕክምና እርዳታ የሚያስፈልጋት ሁኔታ ውስጥ ናት። 3ዮሽ የባህሪ ፍርርቅ የሚባል የስብዕና መሳከር ህመም አለባት። ስብዕናዋ ተከፍሎ ነገሮችን ማከናወኗን ሳታውቀው ትፈጽመዋለች። ምን ያህል አስፈሪ ነገር ነው አለች ሳንድራ። እኔ እንኳን ያደመጥኳቸው 2 ተጨማሪ ስብዕናዎች አሉባት። ሰምተሃቸዋል? አዎ፣ እርግጠኞች ናቸው። ማለቴ እያስመሰለች አይደለም። እና እንደዛ መሆኗን እሷ ታውቃለች? አታውቅም። ታዲያ እሷ አሁን ወንጀለኛ ናት? ንጹህ? ያንን የሚወሰነው ችሎቱ ነው። የእሷ አባት ጆክሲ ዊለርን ማናገር አይፈልግም። ስለዚህ ሌላ ጠበቃ መፈለግ ሳይኖርብኝ አይቀርም። ግን እኮ ጆሴ ፍጹም የሆነ ጠበቃ ነው። ለምን እሱን ለማነጋገር አልፈለገም? ዴቪድ አንገራገረና እኔ ጠበቃ እንደሆናት ይፈልጋል አላት። ግን እኮ አንተ መሆን እንደማትፈልግ ነግረኸዋል። በደንብ እንጂ። እና ታዲያ መስማት አይፈልግም። ምንድን ነው ያለው? ዴቪድ በእርጋታ መለሰላት። እሱ የሚለው እኔ አምኜ የእናቴን ሕይወት በእጁ አኑሬ ነበር እና አዳናት። አሁን ደግሞ የልጁን ሕይወት ለእኔ አሳልፎ ለመስጠት እምነት ጥሎብኛል። እንዳድናት ጠይቆኛል። ሳንድራ ፊቱን አጠናችው። የምትችል ይመስላል? አላውቅም። ኪንኬድ ይህን ጉዳይ እኔ እንዲይዘው አይፈልግም። ጥብቅናውን ከተቀበልኩ የአክሲዮን ድርሻው ዕድል ያከትምለታል። ረጅም ጸጥታ። ዴቪድ መናገር ጀመረ። 2 ምርጫ አለኝ። ዶክተር ፓተርሰንን አልችልም ብዬ የድርጅቱን አክሲዮን ድርሻ ማግኘት ወይንም የልጁ ተከላካይ ጠበቃ ሆኜ ለመሟገት ክፍያ የሌለበት እረፍት መጠየቅ። አየሽ ከነዚህ ቃላት ጀርባ ምን እንዳለ? ሳንድራ በጥሞና እያደመጠችው ነው። የአሽሌን ጉዳይ ይዘው ከኔ በተሻለ ሊከራከሩ የሚችሉ ብዙ ሰዎች አሉ። ግን አንድ ግራ ለሚያጋባ ምክንያት የእሱ አባት ሁሉንም ማነጋገር አልፈለገም። ለምን በዚህ አቋሙ እንደጸና አላውቅም። ሆኖም ግትር ሆኗል። ጉዳዩን ቢይዝ የአክሲዮን ድርሻ ዕድሉን አላገኝምና ይሄ የመዛወሩን ነገር እንረሳዋለን። ብዙ ያቀርንበት ነገር እንረሳዋለን። ሳንድራ በተረጋጋ ደርባባ ድምፅ ከመጋባታችን አስቀድሞም ስለ እሱ የነገርከኝን አስታውሳለሁ። ዓለም ላይ እጅግ ሥራ ከበዛባቸው ሐኪሞች አንዱ ነበሩ። ነገር ግን ቤሳቢስቲን የሌለው ነው። ዴቪድ፣ ልጅ ቢኖረን የምታሳድገው ልክ ስቲቨን ፓተርሰን እንዲሆን አድርገ እንደሆነ ተናግረሃል። ዴቪድ ጭንቅላቱን ነቀነቀ። መቼ ትወስናለህ? ለማንኛውም መጀመሪያ ኪንኬድን ጠዋት ላናግረው። ሳንድራ እጁን ያዝ አድርጋ ያን ያህል ጊዜ አያስፈልግህም። ዶክተር ፓተርሰን እናትህን አድነዋታል። አንተም የእሱን ልጅ ለማዳን ትሞክራለህ። ዙሪያ ገባውን ካየሽ በኋላ ፈገግ ብላ ያም ሆነ ይህ መቼም ጊዜ ይህን ቤታችን በሰማያዊና በነጭ ቀለም ማሳመር እንችላለን አለች። ጆሊ ኩዊለር አገሪቱ ውስጥ ስመጥር ከሆኑ የወንጀል ጠበቆች አንዱ ነው። ረጅም፣ ጽኑ፣ ኩሩና የማይከብድ ሰው በመሆኑ ብያኔ ለመስጠት ከማህበረሰቡ የሚወጣጡ ሰዎች ከነሱ እንደ አንዱ አድርገው ያስቡታል። ስለዚህ ሊረዱት ይወዳሉ። በችሎት ፊት ቀርቦ ብዙም የማይሸነፍበት አንዱ ምክንያት ይሄ ነው። ሌሎች ደግሞ ቀርጾ ከያዘ የማይረሳ እንደ ፎቶ ያለ አስተውሎትና ግሩም አእምሮ ስላለው ነው። ከሥራ እረፍት በሚሆንበት ጊዜ ኩዊለር በማስተማር ነው ጊዜውን የሚያሳልፈው። ዴቪድም በመጨረሻዎቹ የትምህርት ዘመን የእሱ ተማሪ ሆኖ ነበር።
ዴቪድ ትምህርቱን ሲጨርስ ኩዊለር እሱ የሚሰራበት ድርጅት ውስጥ እንዲቀጠር መከረው። ከ2 ዓመት በኋላ ዴቪድ የድርጅቱ አክሲዮን ድርሻ ተሰጠው። ዴቪድ በሚወደው የሕግ ዘርፍ እጅግ የተሳካለት ሰው ሆነ። ቢያንስ ከ110 የሚሆኑት እሱ የያዛቸው ጉዳዮች የበጎ አድራጎት ሥራዎች ስለሚሆኑ ክፍያ የላቸውም። የሽርካ ዕድሉን ካገኘ ከ3 ዓመት በኋላ አንድ ቀን ሳይታሰብ ድንገት የሥራ መልቀቂያ አስገባና ወደ ኪንኬድ ተርነር ሮዝናራ ፕሌይ ሄዶ የንግድ ሕግን መለማመድ ጀመረ። ለዓመታት ዴቪድና ኩዊለር ጥብቅ ጓደኛሞች ሆኑ። እነሱና ሚስቶቻቸው አንድ ላይ በመሆን በሳምንት አንድ ቀን አብረው ራት ይበላሉ። ጆን ኩዊለር ሁልጊዜም ማራኪ ቁመና፣ ሸንቃጣና ወርቃማ ፀጉር ያላት ሴት ይይዝ ነበር። እናም ኤሚሊን ይዞ በፍቅር ወደቀ። ኤሚሊ ያለ ዕድሜዋ የሸበተች ወፍራምና አጭር ሴት ነች። ኩዊለር ቀደም ሲል ከሚያወጣቸው ሴቶች ፍጹም ተቃራኒ ናት። ልክ እንደ እናት ምድር በሄዱበት የምትንከባለል አይነት ሴት ናት። ያልተጣጣሙ አይነት ጥንዶች ቢሆኑም ትዳራቸው ሰምሯል። ምክንያቱም ፍቅርና መተሳሰብ በመካከላቸው አለና ነው። ሁሌ ማክሰኞ የሲንገርና የኩዊለር ቤተሰብ አንድ ላይ ራት ከበሉ በኋላ ሊቨርፑል የተሰኘውን የተወሳሰበ የካርታ ጨዋታ መጫወት ይጀምራሉ። ዴቪድና ሳንድራ ሃይስ ጎዳና የሚገኘው የተዋበው የኩዊለር ቤት ሲደርሱ ጆሲ ከበር ተቀበለቻቸው። ሳንድራን አቅፎ ግቡ፣ ሻምፓኝና በረዶ አዘጋጅተናል። ለእናንተ ትልቅ ቀን ነው። አዲሱ ቪላ ቤት እንዲሁም አዲሱ የሼር ካባ ባለቤትነት። ዴቪድና ሳንድራ ተያዩ። ኤሚሊ ለፌሽታችን ማብሰያ ክፍል ጉድ እያለች ነው አለ ፊታቸውን እያስተዋለ። ደስታችንን የምንገልጽበት ራት ይመስለኛል። አንድ ነገር ሳትኩ እንዴ? አልሳትክም ጄሲ፣ ትንሽ ችግር ስለገጠመን ብቻ ነው አለ ዴቪድ። ግቡ ባካችሁ፣ መጠጥ ይቅረብ። ወደ ሳንድራ ተመለከተ። ይቅር፣ አመሰግናለሁ። ልጁ መጥፎ ባህሪ እንዲኖረው አልሻም። እናንተን የመሰለ ወላጅ በማግኘት ዕድለኛ ሕፃን ነው አለ ኩዊለር ከልብ በመነጨ። ወደ ዴቪድ ዞር ብሎ ምን ላቅርብ አለው። ይቆይ። ሳንድራ ወደ ማብሰያው ክፍል እያመራች ኤሚሊን የማግዛት ካለ እስኪ ልይ አለች። ቁጭ በል ዴቪድ፣ ሐሳብ ውስጥ ያለህ ይመስላል። አጣብቂኝ ውስጥ ነኝ አለ ዴቪድ። እስኪ እንግዲህ ያስጨነቀህን ልገምት። ስለ ቪላ ቤቱ ነው ወይስ የሽርካ ዕድሉ? ሁለቱም? አዎ። ስለ ፓተርሰን ጉዳይ ሰምተሃል? አሽሌ ፓተርሰን? አዎ። ታዲያ ከዚያ ጋር ምን አቆመ? ቆየኝ። ከዚህ በፊት ስለ ስቲቨን ፓተርሰን አጫውተኸኝ ነበር። የሕግ ትምህርት ቤት የእናትህን ሕይወት አትርፎልህ ነበር። አዎ። አሁን ደግሞ የእሱን ልጅ ወክዬ እንድከራከር ይፈልጋል። ጉዳዩን ወደ አንተ ለማምራት ፈልጌ ነበር፣ ግን እኔ ብቻ ጉዳዩን እንዲይዝለት የልጁ ተከላካይ ጠበቃ እንደሆን ይፈልጋል። ኩዊለር ግንባሩን ቋጠረ። ሕልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ።